ብቻ ነው ያለው። ስለዚህ ልትመልሱ የምትችሉት ይሄን ብቻ ነው ማለት ነው። ከመሐመድ በፊት እስልምናን የሰበከ አንድም ነብይ ስለሌለ እሺ እሱ ተረዳኝ። መጀመሪያ ጥያቄ ምን መሰለህ? ቁርአን ውስጥ በቋንቋቸው ለሁሉም ነብይ ልከናል ይላል አላህ በቋንቋ በሁሉም። እሺ አታዳምጥ ብለህ አስበለ ይወለ የነብያት መጽሐፍ አለ ወይንስ የለም የሚለውን አሁን እኔ እናንተ እናውራ። እሺ የነብያት መጽሐፍ አለ ብለህ ታምናለህ አንተ? ጥያቄ ለምን ታስቀይረኛለህ? አንተ ነህ ራስህ ነህ የነብያትን መጽሐፍ ይፈልከው አይደለ? በዚህ ላይ ልናወራ የነብያት መጽሐፍ አለ ምድር ላይ። እሺ ከመሐመድ በፊት እስልምናን የሰበከ ማንም ነብይ የለም። ነቢያቶች ሁሉ ሙስሊሞች አይደሉም። ይሄን ማንልኝና ቀጣዩን ርዕስ እነግርሃለሁ። ሙስሊሞች ናቸው ነብያቶች። ማስረጃ ምንድነው? ቁርአን እኮ ነው የምትሰጠኝ ማስረጃ አይደል? ከቁርአን አይደለም መጽሐፍ ቅዱስ ላይ ነብያቶች ሁሉ ሙስሊሞች ናቸው። ላሳየህ በግልጽ ማምጣት ስለማችል እሺ አቅርብ። በግልጽ ላመጣው ነው ያው ውሸት ስለሚጋለጥ እሺ ውሸት ስለሚጋለጥ ከመጽሐፍ ቅዱስ ማስረጃ አቀርባለሁ ብላል። አሳይ እና ትልቁ ላይ ነህ። እኔም ማዝህን ትከፍታለህ። አሁን መጽሐፍ ቅዱስ ላይ የነብያቶች ሃይማኖት እስልምና እንደሆነ በራስህ እጅ እንድታሳይ ላድርግህ ነው። ክፈት፣ ቪዲዮውን ክፈት፣ ክፈት፣ የት አታድርግ፣ ክፈት። እሺ ነቢያቶች ሙስሊሞች ናቸው የምትል ከሆነ ጥያቄ ልጠይቅ ነው ማለት ነው። ከእስልምና ጋር ላላትምህ ነው አልኩ። እሺ ሙስሊም አንድ ሰው ሙስሊም ለመሆን ምንድነው መስፈርቱ? ይሄን ጥያቄ መመለስ ከቻልክ እዛኛው ላይ መመለስ ትችላለህ። ሙስሊም ለመሆን መስፈርቱ ምንድነው? ነቢያቶች ሙስሊሞች ነው ብለኸኛል። እናንተ ደግሞ ማንንም ሰው ከሌላ ቤተ እምነት ወደ እስልምና እንዲገባ የምታደርጉት ሻሃዳ አዳምጥ። መጀመሪያ ረጋ በል፣ ቀስ በል። ዝም ብሎ ይገባል። በየቀኑ ጮሆ ይወጣል። አንድ አረስት ጨርስ፣ ከዛ ወደ ቀጣይ ትገባለህ። የነብያቶች ሃይማኖት አለ፣ የነብያት መጽሐፍ አለ። አሁን ደግሞ እንዴት ነው አንድ ሰው ሙስሊም የሚሆነው አለ። አንዱን ጨርስና ወደ ቀጣይ ትገባለህ። እሺ እንዴት ራስለታል? መስፈርቱ ምንድነው? የመሐመድን መልእክተኝነት መቀበል ያስፈልጋል ማለት ነው። ስለዚህ ቀድሞ ያሉት ነቢያቶች መሐመድን እንደ መልእክተኛ አድርገው ይቀበሉት ነበር እያልከኝ እኮ ነው። ሻሃዳ ይጠሩ ነበር። ማነው እንደሱ ያለ ሙስሊም ለመሆን? ስለዚህ ከአላህ ውጪ ሌላ የሚመለክ የለም፣ መሐመድም ደግሞ የእሱ መልእክተኛ ነው ተብሎ አይደል ሻሃዳ የሚያዘው? ስለዚህ ነቢያቶችም እንደዚህ እያሉ ሻሃዳ ይዙ ነበር ማለት ነው። ገና ያልመጣን ነብይ በምናባቸው እየጠሩ መልእክተኛ ነው ይሉ ነበር ማለት ነው። እንደናንተ አስተሳሰብ ማዳመጥ አትችልም። መረጃ ማምጣት ከቻልክ ነው ማዳመጥ። መረጃ ማምጣት ከቻልክ ብቻ። ጥያቄ ምንድነው? አንድ ጥያቄ ጠይቀና ለሱ ከመለስኩልህ በኋላ ቀጣይ ጥያቄ ደግሞ ትጠይቃለህ። አራት ጥያቄ ጠይቀህ አንድንም እንኳን መልሱን አልጠየቅም። አሁን ያሁን ጥያቄህን ድገምና ከዚህ አልመልስልህ። እሺ የኔ ጥያቄ ምንድነው? በደንብ ጆሮን ከፍተህ ታደምጠኛለህ። ከመሐመድ በፊት እስልምናን የሰበከ ነብይ ካለ ከመጽሐፋቸው ማስረጃ ትሰጠኛለህ። ስለ እስልምና ምን ብለው እንዳስተማሩ ከመጽሐፍቶቻቸው የተላኩት ደግሞ የነቢያቶቻቸው ስማቸውን የተሰጣቸውን የመጽሐፍ በፈጣሪ ስም አንድ ጥያቄ ጠየቅህ አይደለ? መልሱን አዳምጠሃል። አሁን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ ነቢያቶች ከመጽሐፋቸው አሳየኝ አለ። ስለዚህ ላሳያቸው ነው። ሙሴና አሮን እንዲሁም ደግሞ እነ ኢዮብ እነዚህ ሁሉ መጽሐፋቸው ላይ ላሳየህ ነው ሙስሊሞች እንደነበሩ። በደንብ ተከታተል እሺ። እና ተከታተል በገዛ መጽሐፋቸው ላይ ልትዋረድ ስለሆነ አሳይ። ራስን ልታዋርድ ስለሆነ አሳይ። መጽሐፍ አንተ ራስህ ታዋርደህ እኔ ጥቅሱን ልስጥህ። በቃ መልስ ሳይኖራችሁ አውጣ። ትልቁ ላይ ነህ። ምንም አትሚየት አታድርጉት። አንተ ራስህ ከመጽሐፍ እንድታወጣ ላድርግህ ነው። ላዋርድህ ነው በራስህ መጽሐፍ። ልትዋረድ ምናምን ስርዓት የለህም። ክፈትና ትልቁ ላይ ነህ። ቪዲዮ በራስህ እጅ ነው እንዳውም ብታሳየው። ስርዓት የሚባል የለም እንደ ፈጣሪ ስርዓት ይዘህ ታወራለህ።
አንድ ቤት ተናሳ ለመጨረሻ ጊዜ እኮ አደንቅሃለሁ አልኩ። በቃ አታድንቀኝ። ብቸኛው ፈትዋ ሰጪ እንደሆንክ አንተን አደንቅሃለሁ። ከኔ መጽሐፍት እስልምናን የሰበከ ነቢያቶች እንዳሉ ልታሳየኝ ነው ከመጽሐፍ ቅዱስ ገልጠህ። እሺ አሳይ፣ ክፈት። ውርደትን ትከናነባበታለህ። ምን ችግር አለ? እሺ ተረጋጋሽ፣ ቀስ ውርደትን ትከናነባለህ አልኩ። አሳይ ከመጽሐፍ ቅዱስ ውስጥ እስልምናን የሰበከ ነቢያቶች አሉ ብለህ ከመጽሐፍ ቅዱስ ልታሳይ። ይሄኛ አይደለም እንዴ? ተረጋጋ፣ ቀስ በለ። እኔኛማ ያለው እኮ አንተ ነህ መሐመድን እየተከተልክ። ምንም ማድረግ አይቻልም። ሁለተኛ እዚህ ቤት እንዳታስገቡት እሺ ልጆች። ለጠየቀው ጥያቄ ክርስቲያኖች ስለሚኖሩ ከመጽሐፋችን አሳየን ብለዋል። አሁን ነቢያቶች ሙስሊሞች ነበሩ፣ በመጽሐፋቸው ላሳያችሁ ነው። ሁለተኛ እዚህ ቤት እንዳታስገቡት ለመጨረሻ ጊዜ። በተደጋጋሚ ስለታገስኩት ነው። ገብቶ ጠይቆ አያዳምጥም። ለፍልፎ ልክ እንደዚህ ሙሐመድ እንዲህ ብሎ ይወጣል መጨረሻ ላይ። ስለዚህ ተከታተሉ። ይሄ የገዛ መጽሐፋችሁ ነው። ምን ይባላል? ያው መጽሐፈ ኢዮብ ላይ እንገባለን። ነቢያቶች ሙስሊሞች እንደሆኑ ነው የፈለገውን እንመልከት። እዚህ ጋር መጽሐፈ ኢዮብ ምዕራፍ 22 ላይ እንገባለን። ምዕራፍ 22 ቁጥር 21 ላይ እንግባ። እሺ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል ልጆች? ለእግዚአብሔር ተገዙ ከእርሱም ጋር ሰላም ይኑራችሁ እያለ ይናገራል። ታዲያ ለእግዚአብሔር መገዛት ወይንም ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር እንመልከተው። እንግዲህ እንደሚታወቀው ብሉይ ኪዳን የተጻፈው በዕብራይስጥ ቋንቋ ነው። ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ የሚለው ላይ እንገባለን። ከዚያ ወደ አማርኛ እንቀይረዋለን። ያው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እዚህ ላይ ገብተናል። የእያንዳንዱን ቃል ማብራሪያ እዚህ ጋር ታገኛላችሁ። ለአንዱ አምላክ ወይንም ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከተዋለን ማለት ነው። እንግዲህ ነቢያቶች ሁሉ ለአንዱ አምላክ ለእግዚአብሔር ይገዙ ነበር ብለው ያምናሉ። ገብታችኋል? ለዚያ ለአንዱ አምላክ መገዛት ታዲያ ምንድን ነው ብለን ስንመጣ እዚህ እስልምና ማለት ነው። ያው ቃል በቃል ከገዛ መጽሐፋችሁ ላይ ያው ምን ይላል እንመልከት። ይታያቸዋል ልጆች። ምንድነው የሚለው? ለእግዚአብሔር መገዛት ማለት ያው እስልምና ለእግዚአብሔር በትክክል መገዛት ይላል። የት ላይ ነው ያለው? ይሄ የገዛ መጽሐፋችሁ ማብራሪያ ላይ ያው ባይብል። ስለዚህ ነቢያቶች ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ሌላ ልመርቅላችሁ፣ ያው ሙስሊም የሚለው ቃል እዚያው ላይ አያችሁ። ይህን ይመስላል ቅዱሳን። ስለዚህ ከቁርአን ውጭ ነው ማስረጃ የምንፈልገው፣ ችግር የለውም። በገዛ መጽሐፋቸው ላይ እስልምና እናነግስላቸዋለን። ያው ነቢያቶች ሙስሊሞች ነበሩ። ይህን ይመስላል ባጭሩ። እሺ ጥያቄ አለ? ቀጥል። ከላይ አበበ ሰላም ነው? እንዴት ነህ? ሰላም። ደህና ነህ? ክርስቲያን ነህ? ስንት አምላክ ነው ያለው በክርስትና? ስንት አምላክ ነው ያለው በክርስትና? አንድ አምላክ። አንድ ሺህ ብር ካሽ ካለ ያ አንድ አምላክ መስቀል ላይ ሞቷል። በስጋ የተገለጠው ስለ አምላክ ነው፣ ስለ ስጋ ሳይሆን ስለ አምላክ ነው እየጠየቀ ያለው። አምላክ በመስቀል ላይ ሞቷል። በስጋ አምላክ ሞቷል አልሞተም? አምላክ በስጋ ሞቷል እኮ። የአንድ አምላክ ሞቷል በስጋ ችግር የለውም። አይ አሁን አንተስ አሁን ለምሳሌ ክርስቶስ አምላክም ነው ሰውም ነው። ማን እንደሰ ለዛ ነው ኢየሱስ አምላክም ነው ሰውም ነው ይብላል። ኢየሱስ አምላክም ሰውም ነው። የቱ ጋር ነው አምላክ ነኝ ያለው? አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ኤልያስ ማለት ነው ማለት ነው። ኤልያስ ማለት ነው ማለት ነው። አላውቅም ትርጉም። እግዚአብሔር አምላክ ነው ማለት ነው። ስለዚህ ኤልያስ አምላክ ነው። አሁን ባጭሩ አሁን ያለፉት ነቢያቶች ሙስሊምናን ሰብከዋል አልከኝ። ቆይ መስበኩን ምን ማስረጃ አለ? አሁን ለምሳሌ ኢዮብ አሁን
ቆይ አንዴ እሱን እስካሁን ስናሳይ ነበር። ቆይ አንዴ አታርክብና አይተሃል። አይ ግልጽ አይደለም። ለምን ታጨበርብራለህ ብለህናል። የቱ ጋር ነው አምላክ ነኝ ያለው ኢየሱስ ክርስቶስ? እሱማ የጌቶች ጌታ ነው። አላወቅም። እሱ መረጃ ከፈለክ ከመጽሐፍ ቅዱስ እሰጠዋለሁ። የቱ ጋር ነው ኢየሱስ ክርስቶስ እኔ አምላክ ነኝ ያለው? ለምሳሌ እሺ አውጣ፣ በመጽሐፍ ቅዱስ ታወጣልኛለህ? መዝሙር 7 ላይ መዝሙር 47 ታወጣለህ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ነው የተባልኩት። አሁን መረጃ ነው የምትፈልገው ወይ? ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ምንድን ነው? ሲያስተምር እኔ አምላክ ነኝ ብሎ ያስተማረበት ብሎ አላ የቱ ጋር? ዮሐንስ 14 ክፈትና ዮሐንስ 14 ላይ እኔ አምላክ ነኝ ብሏል ኢየሱስ። አዎ ቁጥር ስንት ላይ? ከአንድ በቃ ልባችሁ አይታወክ። ለእንደናንተ አይነት ላለው ልባችሁ አይታወክ። በእኔ የሚመኑ በአብም የሚመኑ አለ። ከዚህ በላይ ምን ይበል? አምላክ ነኝ ያለ የቱ ጋር ነው ታዲያ? ልብህ ታውቋል ማለት ነው። ለአንተ ነው እሱ የተናገረው። የሚታመነው ሰው ነው እንዴ? በነቢያት እመኑ ይላል እግዚአብሔር መጽሐፍ ቅዱስ። አካላዊ ቃል ነው። ኦኬ ማስረጃ አምጣ። አካላዊ ቃል አንተ ማስረጃ አምጣ። አንተ መጀመሪያ አንተ ነው አንዴ ምን ይባላል መሰለህ? በርዶ ፕሩፋላሲ ይባላል። ስለዚህ አንተ ማስረጃውን ያመጣው አንተ አይደለም ለማለት ማስረጃ ይዘን አንተ አካላዊ ቃል ነው ያልከው አንተ ነህ ክሌም ያደረከው። አፈርማቲቭ ነህ አንተ። እኔ ኔጌቲቭ ነኝ። አካላዊ ቃል ነው ያልከው። ቆይ አማናዊ ተረጋጋ። አማናዊ ቃል ነው ያልከው አንተ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። አፈርማቲቭ የሆንከውን አንተ ማስረጃ አምጣ። ለምሳሌ እግዚአብሔር ቃል አለው አይደል? ቃል አለው እግዚአብሔር አለው። ቃሉ ምንድነው? ቃል ነው የሚባለው ቃሉ። እሺ አሁን እንደዚህ እናድርግ። ኢየሱስ የእግዚአብሔር ቃል ነው ወይ? እኛ እኮ እግዚአብሔር ቃል እንዳለው እኛ እኮ አይደለም ነው ወይ ነው? ኃይል እንዳለው ስራ እንደሚሰራ እናምናለን። አንዴ አማናዊ አንዴ የምጠይቅን ትመልስልኛለህ? ኢየሱስ የእግዚአብሔር ቃል ነው ወይስ አይደለም? ኢየሱስ የእግዚአብሔር ቃል ነው ወይስ አይደለም? ነው። ኢየሱስ የእግዚአብሔር ቃል ነው። ጥሩ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? ኢየሱስ ክርስቶስ የእግዚአብሔር አካላዊ ቃል ነው። እኔ የምጠይቅህ መልስልኝ። እሺ መለስክልኝ። እሱን ኢየሱስ የእግዚአብሔር ቃል ነው። ሁለተኛ መጽሐፍ ቅዱስ የእግዚአብሔር ደግሞ ዝርው ቃል ይባላል። ዝርው ቃል ይባላል። ዝርው ቃል መጽሐፍ እሺ እሺ መጽሐፍ ቅዱስ ፍጡር ነው? መጽሐፍ ቅዱስ ፍጡር ነው? የእግዚአብሔር ቃል ነው። አደሴም ታይም ፍጡር። እሺ የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል ከሰማያት ወጣ የሚል አለ። ኢየሱስ ሲጠመቅ በመጥምቁ ዮሐንስ ልክ ነኝ? የምወደው ልጄ እርሱ ነው እርሱን ስሙት ይላል እግዚአብሔር ከሰማይ ሆነው። ያ ቃል ፍጡር ነው ወይስ አይደለም? ንግግር ነው። ፍጡር ነው ወይስ አይደለም? ንግግር ነው። እሱ ፍጡር ነው አይደለም? ቃሉ ነው፣ ድምፁ ነው። ያ የምወደው ልጅ እርሱ ነው እርሱን ስሙት የሚለው ቃል ፍጡር ነው ወይስ አይደለም? ፍጡር ነው። ምን ንግግሩ ፍጡር ነው። ዋት ሎቱ ስብሐት ማለት አሁን ነው። አንተ ንግግሩ ፍጡር ነው። ምንድን ነው እንዴ? ምን አስደነገጠ? እየሰሙ ነው ከታች። ችግር የለም። ከስር ክርስቲያኖች እየሰሙ ነው። ስለዚህ ከአፉ የሚወጣው ንግግር ከአፉ ውስጥ ከመውጣቱ በፊት ፍጡር ነበረ አፉ ውስጥ የነበረው። ኢሳይያስ 55:11 ድምጽ እኮ የተሰማው እኮ ድምጽ ነው የሚለው እኮ ድምፁ ከማን ነው የሚወጣው? ድምጽ መጣ ነው የሚለው። ድምፁ ከማን ነው የሚወጣው? ድምጽ ደግሞ ፍጡር ነው እኮ። ድምጽ ከማን ነው የሚወጣው? የፈጣሪ ድምጽ ከየት ነው የሚወጣው? ድምጽ መጣ ነው ከፈጣሪ ወጣ ይላል። ድምጽ መጣ ነው ገባኝ። ድምፁ ከማን ነው? ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል አይደል? እንደዛ አይደለም። ድምጽ መጣ ነው የሚለው። ከሰማይ ድምጽ መጣ ነው የሚለው እንጂ እግዚአብሔር ተናገረ አይልም። ንግግር ነው እኮ አልክ እኮ። ንግግሩ ነው አልክ አይደል እንዴ? አይ ድምጽ መጣ ነው የሚለው። ያ ድምጽ ደግሞ ፍጥረት ነው። ድምጽ ደግሞ ፍጥረት ነው። የፊዚክስ ህግ ድምጽ። ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ ይላል። ከማን የሚወጣው ቃሌ ይላል? እሺ
እሱ ፍጡር ነው ወይስ ያልተፈጠረ ነው? ድምፅ ነው። በዮሐንስ እጅ ሲጠመቅ የጠየቀውን ጥያቄ መልስ እንጂ። ኢሳያስ 55:11 ላይ ከአፌ የሚወጣው ቃሌ ይላል። ያ ቃሉ ቃል ነው። ከአፉ የሚወጣው ቃሉ ፍጡር ነው ወይስ ያልተፈጠረ ነው? ቃል ከሆነ የእግዚአብሔር ቃል ከሆነ ቃሉ አካላዊ ቃል ከሆነ ፍጡር አይደለም፣ ፈጣሪ ነው። ኢሳያስ 55:11 ላይ ያለው አንበበ ሙሉ ሬህማ ነው። ሬህማ ነው። ቆይ ተረጋጋ። ሬህማ ነው፣ ሎጎስ አይደለም። ሬህማ ነው፣ ሎጎስ አይደለም የሚለው ሬህማ ከአፌ የሚወጣው ሬህማ ፍጡር ነው ወይስ ያልተፈጠረ ነገር ነው? እሱ ነው ጥያቄው። ቃል ከሆነ ፍጡር አይባልም። እኛ ጋር ፈጣሪ ነው ቃሉ። ሬህማ ነገርኩት። ብጠይቅ ጥያቄ መልስልኝ። ሬህማ ከአፉ የሚወጣው ቃል ሬህማ ምንድን ነው? ሬህማ ማለት ቃል ነው፣ ንግግር ነው። ቃል ነው እያለ ያለው መጽሐፍ ቅዱስ። አንተ ቃል ማለት ሬህማ ማለት ንግግርም ነው። ንግግር ብለህ ቀየርከው። ቃል ነው የሚለው እዛ ጋር። እሺ ቃል ብለው ያ ቃል ከአፉ ኢሳያስ አንድ ተረጋጋ። አማናዬ ኢሳያስ 55:11 ላይ ከአፌ የሚወጣው ቃሌ ሲል ያ ሬህማ የሚባለው ቃል ንግግር አይደለም፣ ቃል ነው። ይሄ እሺ ችግር የለውም። እሱን ተወውና የእግዚአብሔር ቃል ነው ወይስ ያልተፈጠረ? የእግዚአብሔር ቃል ፍጡር አይደለም። ኦኬ ጥሩ። እዛ ከአፉ የሚወጣው ቃል ሬህማ የሚባለው ቃል ንግግር በልና ፐርሰን ነው ወይስ ፐርሰን ያልሆነ ነው? ንግግር ከሆነ ፐርሰን አይደለም፣ ቃሉ ከሆነ ደግሞ ፐርሰን ነው። የጠየቀውን መልስ ተወሱ ነው። ንግግር የሚለውን ተመልስ ታሳየዋለሁ። ምን መሰለህ አንዴ ትበል ኢሳያስ 55 አንዴ ተረጋጋ። አማን ፖይንቱ ላይ አውቀን ወደዛ የምትወጣው ኢሳያስ 55:11 ላይ ከአፌ የሚወጣው ቃሌ ይላል። ቃሌ ለሚለው ቃል ሬህማ ነው። ግሪክ ሰብትጀንት ላይ የተቀመጠው ሎጎስ አይደለም። ማን ነው ሬህማ እያለ አንተ ነህ የምትነግረኝ? ግሪክ ሰብትጀንት ላይ ማገባኝም። አንተ ለምትፈልገው ቃል ሁልጊዜ ግሪክ ኢብሩ እያልክ እንደሱ አይደለም። እዚህ ጋር ኖ አይ ሬህማና ሎጎስ ልዩነት አላቸው በእናንተ አገባኝም። ስለ ሬህማ ስለ ሎጎስ አገባኝም ካልክ እሺ በቃ አልፈለክም ማለት ነው። ምክንያቱም ነጥብ ውስጥ በጣም ገብተሃል። ቀለበት ውስጥ ይገባ። አንዴ ተረጋጋ። አትደራረብ። ያንተን ፍልስፍና አትደራረብ። እንዴ ሌላ ነገር ፐርሰናል አታክ ጀመርክ እኮ እንዴ ምንና ኢሪቴት ሆንክ በአንዴ። ኢሳያስ 55:11 ላይ ከአፌ የሚወጣው ቃል የሚለው ሎጎስ አይደለም ሬህማ ነው። ሬህማ ከአፉ የሚወጣው ቃል ፍጡር ነው ወይስ ያልተፈጠረ ነው ብዬ ስጠይቅህ ያልተፈጠረ ነው አልክ። ፐርሰን ነው ወይስ አይደለም? ደግሞ ሁለተኛ ጥያቄ የምጠይቅህ ፐርሰን ነው ወይስ ፐርሰን አይደለም? እሱ ያውጣለት ግሪክ ሰብትጀንት ላይ ሎጎስ ላለመሆኑ ሎጎስ አይደለም ማስረጃ ግሪክ ሰብትጀንት ላይ ያውጣል። ኢሳያስ 55:11 ላይ ያውጣል። አልቀበልም እንዳትል ቅድም አያገባኝም። ማስረጃ እዚህ ጋር አሁን ሎጎስ አይደለም ለማለት ነው። ተረጋጋ አማናይ እንዴ ተረጋጋ እንጂ ኢሳያስ 55:11 ተረጋግተህ ማውራት አትችልም እንዴ? በአንዴ የተጠየቃችሁትን ጥያቄ እንትን በለ ሎጎስ አይደለም ሬህማ እንደዚህ ነው እንደዛ ሳይሆን ሬህማ ነው። ሬህማ የሚባለው አንተ በቁርአን ላይ ተደግፈህ የጠየቀውን ጥያቄ መመለሳችን ቆይ ቁርአን ላይ የቃላት ስንጠቃ ውስጥ ገብተህ ሎጎስ የሚሆን አይደለም። ለማንኛውም አንዴ ሚት አድርገው እስቲ ኢብራሂም ይሄ ሰውዬ ሚት አድርገውና ታች ወርደህ ትገባለህ። ስትረጋጋ አውጣለት። ይሄ ኢሳያስ 55:11 ላይ ሬህማ ነው የሚለው አያችሁት? ያ ጀማ እንትን በለው ዙም አድርገው። እሺ በስክሪንሾት ላድርገው። እሺ ዙም ያድርገውና ወይ ጉድ ተበሳጨ። ምን ሆነ እንደሆነ አላውቅም። አሁን ተመለስ፣ እሱ እስከሚያወጣልህ ድረስ ተመለስና መከረኛ። እሺ መጣ። ያንተ ነው ያወጣው ነው? አዎ ያንተ መጥቷል። አዎ እና ግባ፣ ተመለስ። በነገራችን ላይ ሳላ በክርስቲያኒቲ ቲዮሎጂ ውስጥ ራሱ አለ እኮ የኢነርጊያ ኦክ ኤሰንስ ዲስቲንክሽን የሚባል ነገር አለ። ኡስታዝ ወይድ ምንድነው መሰለህ አሁን አንተ እያደረክ ያለው ምንድነው መሰለህ? አይ በቃ ይኸው ለአማናይ ተውና ፐርሰናሉን አሁን ሬማ የሚል የለም አለ ወይስ ሳይሆን እኔ አሁን የምታመጣው አውጡ ነው ያልከው? አውጡ ነው ያልከው? እዚህ ጋር ያለው አለ ወይስ የለም?
አለ ወይስ የለም? የለም ነው አውጡ ነው ያልከው። ዝም ቢል አዳምጥህ። ቆይ አታዳምጥም። ሬማ የሚል አለ ወይስ የለም? ግሪክ አላነበብም እኔ እኮ ወንድም አለ እኮ ሬማ የሚል አለ ወይ? እሺ ግሪክ አላነበብም እኔ አልችልም። ግሪክ እኮ ታዲያ ለምንድን ነው አውጣው ለምን አልከኝ? ማስረጃ አንጣ። ዝርው ቃል ለምን አመጣው? ኢሳይያስ 55:11 ላይ ማስረጃ አንጣ ላይ ያወጣልህ። አዳምጠኝ። ማስረጃ አንጣ ስለ ግሪክ የግሪክ ቋንቋ ይሄ ምን ይላል? ይሄ ላይ ሬማ የሚባል ነገር አለ ስለ አውጣው ስናወጣው ደግሞ ሬማ ማለት ምን ማለት ነው? ምን ማለት ነው? ዝርው ቃል ንግግር ማለት ነው አይደል? የተጠየቀው ጥያቄ አሁን ዝርው ቃል ነው ወይስ አካላዊ ቃል አይደለም ጥያቄው። ኢሳይያስ 55:11 ላይ ሬማ የሚባለው ቃል አዳምጣ አንዴ አዳምጣ። ማናይ የመጨረሻ ቻንስ ነው መሰጠህ። ተወርድና ትቀመጣለህ። እንደ ማንኛውም ሰው ታፍታፍ ታደርጋለህ። እድሉን አታገኝም። እኔ ይሄ ነገር እኮ ነው። ስለዚህ ተረጋጋ። አሁን እኮ አንተ ነህ መረጋጋት። ግቡ ክርስቲያኖች ትላላችሁ፣ እንደገና እናስወጣችኋለን ትላላችሁ። ምን ማለት ነው? ይኸውልህ አልቻልክማ። 55:11 ላይ እኮ ተረጋጋ። ትደራረብ ስታወራ ለምን ትሞግተኛለህ? ቅድም አሁን ምን ስትል ነበረ መሰለህ? ወደ ጭቅጭቅ አናምራው፣ ተረጋግተን እናውራ ስትል ነበር። በአንዴ ሪቴት ያወራን ነበር እኮ አሁን ጥያቄ ልጠይቅ። አሁን ምንም አሁን መረጋጋት አልችልም። አውቀህ እኮ አንተ ሁልጊዜ እኮ እንደዚህ ነው። ቆይ አንዴ አማናይ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ ሲል ከአፌ የሚወጣው ቃሌ የሚለው ቃል ሬማ የሚባለው ቃል ያ ቃል ዝርው ቃል ነው ወይስ አካላዊ ቃል ነው? መልስልኝ አማናይ። አማናይ ሚዩት አንሳ። አካላዊ ቃል ነው። ንግግሬ ሬማ አካላዊ ቃል ነው ወይስ ዝርው ቃል ነው? በግሪክ ሬማ ማለት ምን ማለት ነው? ሬማ ማለትም ቃል ነው፣ ሎጎስም ማለት ቃል ነው። ወደ አማርኛ ስንመልስ ምን አሁን አንተ ይሄ አሁን ሬማ ማለት ቃል ነው፣ ሎጎስም ቃል ነው ስትል ልዩነቱን ላሳይህ። ማቴዎስ 4:4 ላይ ያወጣለት። ማቴዎስ 4:4 ላይ ያወጣለት። ከኢየሱስ የሚለየው ቃል ሎጎስ ከሚባለው የሚለየው ቃል ሬማ ይባላል። ማቴዎስ 4:4 ላይ ሰው በእንጀራ ብቻ አይኖርም ከአምላክ አፍ በሚወጣ በአምላክ ቃል ነው የሚኖረው አለ ኢየሱስ ሲናገር። 40 ቀንና 40 ሌሊት ሲጾም ሲኖር የነበረው ኢየሱስ በማን ነው? በእንጀራ አይደለም ሲኖር የነበረው ከአምላክ ቃል በሚወጣ በአምላክ ቃል ነው የሚኖረው አለ። ከአምላክ አፍ ከሚወጣ ከአምላክ ቃል። ስለዚህ ከአፉ የሚወጣው ቃል ሬማ የተባለው ማቴዎስ 4:4 ላይ ያለው ሬማ የተባለው ቃል ከሎጎስ ይለያል ሲቀመጥ ማለት ነው። አሁን ጥያቄ የሚነሳው ምንድነው? ማቴዎስ 4:4 ላይ ያለው ከአፉ የሚወጣው ቃል ወይም ኢሳይያስ 55:11 ላይ ያለው ከአፌ የሚወጣው ቃል የተባለው ሬማ የተባለው ዝርው ቃል ነው ወይስ አካላዊ ቃል ነው ብሎ ነው ቸርች ፋዘርስ የፈቱት? የትኛውን ነው የምትጠይቀኝ? ኢሳይያስ 55:11 እና ማቴዎስ 4:4 ላይ ያለውን ቃል ነው ሬማ የሚባለውን። ማቴዎስ ሬማ ማለት ምን ማለት ነው? ትርጉሙን ስለ ሬማ ወደ አማርኛ ሲተረጎም ቃል ነው ራሱ። ምን ማለት ምን አይነት ቃል እኮ? ዝርው ቃል። ዝርው ቃል። በጣም ጥሩ እኮ እንደዚህ ግልጽ አድርገው። እሺ ስለዚህ አሁን ምንድነው የምጠይቀው? ኢሳይያስ 55:11 ላይ ሬማ የተባለው ዝርው ቃል ነው ወይስ አካላዊ ቃል ነው ብዬ ጠየቅኩ። ሬማ ማን ነው ያለው? ቸርች ፋዘርስ ሬማ ግሪክ ሰብጀንት ላይ ዝርው ቃል ነው ማለት ነው። ቆይ ዝርው ቃል ማለት ነው አለ ሬማ። ኢሳይያስ ላይ ያለው ቃል ዝርው ቃል ነው እያልክ ነው አንተ? ሬማ ዝርው ቃል ነው። አሁን አንተ ደግሞ የምታደርገው ምንድነው? አካላዊ ቃል ነው የሚለው ማስረጃ ታመጣለህ። ነው ችግር የለም ታመጣለህ። ማስረጃ ታመጣለህ። ዝርው ቃል ነው ወይስ አካላዊ ቃል ነው? ጥያቄ ነው የጠየኩህ። አንተ ምንድነው እያልክ ነው ያለው? አትገልብጥ። ማስረጃ አምጥተሃል አንተ። ምንድነው እያልክ ነው ያለው? እኔ ቃሉን አመጣው። ሬማ ምንድነው እያልክ ለምን አመጣኸው? ሬማ ምንድነው? ለምን አመጣኸው? መጀመሪያ አመጣውልህ ጠየቅኩህ። ራሱ ዝርው ቃል ነው ወይስ አካላዊ ቃል ነው ስለ አካላዊ ቃል ነው ብለኸኛል። አካላዊ ቃል ነው ወይስ አይደለም? ቆይ አካላዊ ቃል ነው ወይስ አይደለም ብለህ ይዘህ የመጣኸው አንተ ነህ። ለሙግት ይጠቅመኛል ይዘህ የመጣኸው አንተ ነህ። ማስረጃ አንተ የለህም። ማስረጃ አንተ አካላዊ ቃል ነው የሚል ማስረጃ አምጣ። አንተ ነህ እኮ አይደለም ለማለት ማስረጃ ይዘናል። አካላዊ ቃል ነው አልከኝ። አንተ ነህ ያልከው እኮ ክሌም ያደረገ አካል ነው እኮ። መረጃውን ይዘህ የመጣኸው አንተ ነህ። ለምሳሌ ኤግዛምፕል ልስጥ። አብርሃም አምላክ ነው። ስለዚህ ተረጋጋ ማለት ነው። ነገር ላወራ አልችልም። ተረጋጋ። በጣም ኢሪቴት እየሆንክ ነው ያለው። ስሜታ እየሆንክ ነው ያለው። አብርሃም አምላክ ነው ብዬ አንዴ ተረጋጋ። ለምን ትናደዳለህ? አትበሳጭ። ጭቅጭቅ ውስጥ ገባችሁ እኮ። ይኸውልህ ጭቅጭቅ ውስጥ አልገባሁም። ይኸውልህ አብርሃም አምላክ ነው
ብዬ እኔ ክሌም ካደረግኩኝ እሺ ማስረጃ አምጣ ስባል አብርሃም አምላክ ላለመሆኑ ማስረጃ አምጣ አይባልም። ያ ምን ይባላል? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አዙሮ እንትን ማለት ነው። አሁን አንተ ኢሳይያስ 55:11 ላይ ያለው የሚናገረው ሬማ የሚባለው ከአፌ የሚወጣው ቃል የሚለው አካላዊ ቃል ነው ብለህ አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ቃል ብሎ ካለ ቃል ማለቱ ብቻ ሬማ ነው የሚለው አንደኛ ሬማ ነው የሚለው ብያለሁ። ግን አካላዊ ቃል ስለመሆኑ ኢሳይያስ 55:11 ላይ ማስረጃ ስጠኝ እያልኩ ነው ያለሁት፣ እየጠበቅኩ ነው ያለሁት። የመጨረሻ ቻንስ ነው የምሰጥህ ለአንዴና ለመጨረሻ ጊዜ ልትጠይቅ። አንዴ ሚት አድርገው ሚት አድርግ አይደለም ሚት አድርግ ተረጋጋ። አሁን ኢሳይያስ እንግዲህ ታዳሚ እየሰማን ያለው ኢሳይያስ አንዴ ማነኝ ነው የምትለው? ተናዳ ራሱ ማለት ነው። እና ኢሳይያስ 55:11 ላይ ያለውን ጥቅስ ከአፌ የሚወጣው ቃሌ የሚለው ንግግር ወይም ደግሞ ሎጎስ ማን ነው ሬማ የተባለው አካላዊ ቃል ነው ላልክበት ማስረጃ ማምጣት አትችልም። ከየትም ማምጣት ማለት ነው። ምናባዊ ነው፣ ነባራዊ ነገር አይደለም። አንተ እንዲመች ነው ራሱ። ስለዚህ ከአፌ የሚወጣው ቃሌ ሲል በዛ ቃሉ የምሻውን ያደርጋል እያለ ይናገራል። ያ ማለት ግን ፐርሰን አይደለም። ዘፍጥረት 1:3 ላይ ያወጣለት አንድ ጊዜ የብሮ እና ይቀጥላሉ። ዘፍጥረት 1:3 ላይ ይሄው እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ይሁን የሚለው ቃል ነው ራሱ። ይሁን የሚለው ቃል ፈጣሪ አይደለም። ማን ነው? ፈጣሪ አይደለም፣ ፐርሰንም አይደለም ራሱ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እስከ 9 ድረስ አውጣና ከዛ አንድ ጥቅስ እንመለከትና እንትምላለን። ሰው ይማርበታል። እሺ ምን ይላል? በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታትም ሁሉ በአፉ እስትንፋስ ይላል። በዕብራይስጡ ዳበር ነው የሚለው። በያህዌ ዳበር ሰማያት ተፈጠሩ ይላል። ሰራዊትም ሁሉ በአፉ እስትንፋስ ይልና ቁጥር 9 ላይ እርሱ ተናግሯልና ሁሉም እርሱ አዘዘም ደግሞ ጸኑም ይላል። እርሱ ተናግሯልና ሲናገር ማለት ነው ስለ ኢየሱስ አይደለም የሚያወራው፣ ስለ ዝሩ ቃል ነው የሚያወራው፣ ስለሚፈጥርበት ቃል ነው የሚያወራው። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 148 ራይት ያ እሺ እግዚአብሔር ከማለት ሁሉ እግዚአብሔርን ከሰማያት አመስግኑት፣ ከአርያም አመስግኑት፣ መላእክት ሁሉ አመስግኑት፣ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትም ብርሃናት ሁሉ አመስግኑት፣ ሰማይ ሰማያት አመስግኑት። እርሱ ብሏልና ሆኑም። እነዚህ ከላይ የተዘረዘሩት እርሱ አዟልና ተፈጠሩም ይላል። ስለዚህ በቃሉ ሲያዝ ይሁን ብሎ ሲል ይፈጠራል፣ ያዛል ማለት። አሁን ጥያቄ የሚነሳው ምንድን ነው? ይሁን ብሎ የሚናገረው ንግግር ፈጣሪ ነው ወይስ ፍጡር ነው ብለን ጥያቄ እናቀርባለን። ፈጣሪ ነው እንዳይል አካል አይደለም፣ ፐርሰን አይደለም፣ ንግግር ነው። ኢሳይያስ 55:11 ላይ ከአፉ የሚወጣው ቃሉ ነው። ፍጡር ነው እንዳይል ከራሱ የሚወጣ ነገር ነው። በጣም የገረመኝ ደግሞ ማቴዎስ 3:17 ላይ ከሰማይ ድምፅ የተሰማው ድምፁ የፈጣሪ ድምፅ ፍጡር ነው አለ። ሳላስተውለዋል። በጣም እኮ ቴዎሎጂያቸውን ድብልቅልቅ የሚያወጣ ነገር ነው። ሰምተን ማናውቀውን ዋጋ ያስከፍላል። በጣም ዋጋ የሚያስከፍል ንግግር ነው የተናገረው። ስለዚህ ሳላ ማጠቃለያ ሰራበት ወይም ይምራን ስሩበትና ስዩም የሚባለው ገብቷል። ከሱ ጋር ተቀጥላላችሁ። ኦኬ እንግዲህ የተነሳው ጥያቄ አላህ ከአላህ ውጭ የሆነ ፍጡር የሆነ አካል ምንድነው? ፍጡሩን ፈጣሪ ያልሆነ ነገር አለ። እሱ መንፈስና የአላህ ቃል ነው አለ። መንፈስ ፍጡር ነው፣ እኛ ሙስሊሞች እናምናለን። ጌታ አምላካችን ብዙ ፍጥረታትን ፈጥሮ ሕያው የሚያደርግበት ንጥረ ነገር ነው። ፍጥረትን በፍጥረት እንደሚፈጥረው ሁሉ መላእክትን ከብርሃን እንደፈጠረው ሁሉ ወደ ጌታ አምላካችን ቃል ስንመጣ ግን የአላህ ቃል ከአላህ የተለየ ማንነት ስላሌለው ፈጣሪ ሊባል አይችልም። ከአላህ የተለየ ፐርሰን ቢሆን ኖሮ ፈጣሪ ነበር የሚባለው፣ ግን ፐርሰን አይደለምና ፈጣሪ ተብሎ አይገለጽም። የተፈጠረና የተገኘ ልክ አሁን እንደኔ የተፈጠረ አይደለም። ያላህ ቃል የተፈጠረ ስላልሆነ ፍጡር አንለውም። የተፈጠረ ቢሆን ኖሮ ፍጡር እንለዋለን። ስለዚህ የአላህ ቃል ምንድነው ከተባለ የእርሱ ባህሪ ነው። የእርሱ ምንድነው? ቃሉ ንግግሩ ነው። ንግግሩ የእርሱ ሲፋ ነው፣ ባህሪ ነው። አላህ ባህሪያቶች አሉት። መስማት፣ ማየት፣ መናገር፣ እነዚህ የአላህ ባህሪያት ናቸው። ከአላህ ባህሪያት መካከል ደግሞ አንዱም ፍጡር ሊሆን አይችልም። አላህ ሀያል ነው። ሀያልነቱ የተገኘ አይደለም፣ ፍጡር አይደለም። አይታችኋል። ሀያል ነው ሲባል ሀያልነቱ የተገኘ ስላሉ ፍጡር አይባልም። ግን ሀያልነትን ከአላህ ነጥለን አላህና ሀያልነት አንልም። አላህና መስማቱ እኮ አይባልም። አላህና ማየቱ ተብሎ ሊገለጽ አይችልም። አላህ ባህሪያቶች፣ አትሪቢዩቶች አሉት። እነዚህ አትሪቢዩቶቹ ፐርሰን አይደሉም። ስለዚህ ፐርሰን ካልሆኑ ደግሞ አላህና
አላህና እገሌ ተብሎ ሊሸነሸኑ ሊዘረዘሩም አይችሉም። ባይሆን አላህ በቃሉ ፈጠረ፣ አላህ ይሰማል፣ አላህ ይናገራል እንላለን። እነዚህም የእሱን አትሪቢዩት ከአላህ ነጥለን ግን ማንነት ሰተነው አንሸነሽነውም ነው። እንደዛ ከሆነማ በጣም ብዙ ባህሪያቶች ራሳቸውን የቻሉ አካል ራሳቸውን የቻሉ ፐርሰን ሆነው ብዙ አማልክት ይኖራሉ ነው። ያ ደግሞ ትክክል አይደለም ነው። ባጭሩ ይህን ይመስላል። ይህኑ ጥያቄ ደግሞ ወደ ክርስትናው ስናመጣ የእግዚአብሔር ቃል ፍጡር ሆኖ እንግዲህ እናገኘዋለን። በልጁ ገለጻ መሰረት ለምሳሌ መጽሐፍ ቅዱስ የአምላክ ቃል ነው ፍጡር ነው ወይስ ምንድን ነው ብዬ ስጠይቀው መጽሐፍ ቅዱስ ራሱ ፍጡር ነው አለኝ። መጽሐፍ ቅዱስ ፍጡር ነው ብሎ ተናገረ። ጥሩ። ኢየሱስ በመጥመቁ ዮሐንስ ሲጠመቅ ከሰማያት ድምፅ መጥቶ ነበረ። የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ቃል መጣ ከአብ። ይሄ ቃል የምወደው ልጄ እርሱ ነው የሚለው ቃል ፍጡር ነው አይደለም ብዬ ስጠይቀው ፍጡር ነው አለ። ከእግዚአብሔር የሚወጣ ነገር ፍጡር ነው። ኢሳይያስ 55 ላይ ምንድነው በቃሌ ብሎ ይናገራል። በቃሉ ሰማያትን እንደፈጠረ ምናምን ከእግዚአብሔር አፍ የሚወጣ እና ይሄ ምንድነው ከተባለ አሁንም ፍጡር ነው በልጁ ገለጻ መሰረት። ስለዚህ እንደዚህ አይነት ዳይሌማ ውስጥ ይወድቃሉ፣ እንደዚህ አይነት አጣብቅኝ ውስጥ ይወድቃሉ። ለማንኛውም ይሄን ይመስላል። ወደሚቀጥለው ወገናችን መሄድ እንችላለን። እሺ ስዩም ሳላ ነበረ ሳላ ይቻላል። በቀደም አሳይመንት የተሰጠው ይሁዳ ምዕራፍ 1 ቁጥር 25 ላይ ያለው ብቻውን የሆነ አምላክ የተባለው ኢየሱስ ነው ብሎ ነበርና ዲያ የሚለውን እንዲያረጋግጥ እዛ ጋር እያየን ነበረ። የቀጥታ ያለው ማለት ዲያ የሚለው ቃል በእርሱ በጌታችን በኢየሱስ በኩል ምስጋና ይገባዋል። ብቻውን የሆነ ጌታ አምላክ የተባለው አምላክና መድኃኒት የተባለው አብ ነው የሚል ነገር አርጊመንት ነበረ። እሱ ወልድ ነው ስለ ኢየሱስ ነው የሚያወራው ብሎ ነበር። ዛሬ ነበር ቆሞ የነበረው። እንዴት እንደወረደም አላውቅም። እሱ ላይ ማስረጃዎችን ከቸርች ፋዘርስም ከአንዳንድ ኮሜንተሪዎችም እንዲያመጣ ጠይቄው ነበረ። ወረደ። ከዛ ብትቀጥሉ ጥሩ ነው ይመስለኛል። ለስዩም ነው የቤት ስራው። ተጠይቆ ወረደ። ኔትወርኪው ምንን አላውቅም። ኦኬ ማስረጃውን እንጠይቀው ካመጣ። ስዩም የቤት ስራ ተሰጥቶ ነበርና ይዘህ እንደሄድክ ነው እንግዲህ ኡስታዝ የነገረን። የቤት ስራህን በስራ ሰርተሃል ወይ? በመጀመሪያ የቤት ስራ ተቀባይ አይደለሁም። ሲቀጥል እዛ ላይ ብቻ ሳይሆን የማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይም አልተግባባንም፣ እዚህኛውም ላይ አልተግባባንም። ባለመግባባት ነው የተለያየ። አውርተናል ግን አልተግባባንም። አለመግባባት ሳይሆን አመጣለሁ ያልከው ማስረጃ አለ ከቸርች ፋዘር? አላልኩም። እኔ የዛን ዕለት ነው የተነጋገርንበት፣ ግን መግባባት አልቻልንም። እንደዚሁ እንደውም የወረድኩት ማቴዎስ 24 ቁጥር 34 ላይ እንትን ላይ እንደ 1:25 ላይ ያለውን ጥቅስ ጨርስና ከዛ ወደ ትቀጥላለህ ማለት ነው። ኖርማሊ እኔ አሁን የገባሁት ጠይቁ ይላል። ለመጠየቅ ነው የገባሁት። ጠይቅና ከዛ በኋላ መቀጠል። ስለዚህ የለህም ማለት ነው ለዛኛው ማስረጃ ይሁዳ 1:25 ላይ የዛኛውንማ ያኔ ተነጋግረናል። እንግዲህ አልተነጋገርንም፣ አልጨረስንም። ማስረጃ አላመጣህም፣ አልተግባባንም። ዛሬ ጥያቄ ልቀጥል። ስለዚህ ያው እንትኑን አምጣና ከዛ በኋላ ትቀጥላለህ። አይ ጥያቄ ልጠይቅ ነው። ስለዚህ በቃ እንትን ብሏል ማለት ነው፣ ያው አፍሯል ማለት ነው። ሳላቀጥሉ በቃ ጥያቄ ጠይቅና አውሩ።